ተጠያቂነት ለዘላለም ይኖር። ገንዘብ ሌላም አለሁ ያለ ቁሳዊ ነገር ሁሉ በድንገት ትቶት ቢሄድ እርሶ ጤና ይሁን እንጂ ተመልሶ ይመጣል። ቢያጡም ቢጎዱም ለጊዜው ሊሆን ይችላል። ዘላቂ ጉዳት የሚያመጣው ሀገርም ልትጎዳ የምትችለው የአንድ ህዝብ መገለጫ የሆነ ነገር የታጣ ጊዜ ነው። እነ መተማመን፣ መከባበር፣ መተሳሰብ፣ እነ እውነት፣ እነ ተጠያቂነት፣ እነ ህግ ማክበር፣ ሌሎችም መሰል እነዎች የጠፉ ቀን አለሁም አለንም ማለት ከንቱ ይሆናል። እነርሱ በሌሉበት መኖር ራሱ ፈተና የበዛበት ካለመኖርም እኩል ይሆናል። የሀገር መሰረት ይናዳል። ዛሬ ምን ያህሎቹን እነዚህን እሴቶቻችንን ጠብቀን ማቆየት ችለን ይሆንን እየጠየቅን ተጠያቂነት ላይ ጥቂት እንላለን። ተመዘበረ የተባለውን የቢሊዮኖች ብር ያህል የመዘበሩትስ ተጠየቁ ወይ ስንል እንጠይቃለን። ህግጋት ከሚደነግጉት ብዙ ነገር የተወሰኑትን አሁን መጠን አድርገን እናወራለን። ብቻ አልሰማንም እንዳትሉም ጆሮአችን ደግ ደጉን የሚሰማበት አይናችን በጎ በጎውን የሚያይበት ደስ የሚል ቀን እንዲሆን ተመኝቻለሁ። የህግ የበላይነትና በህግ ብቻ መመራት ወሳኝ የሆኑ መርሆች ናቸው። መንግስት አርአያ ሆኖ ሲፈጽመው ህዝብም በዚያው መንገድ ሲጓዝ የሀገር መሰረት ጠንካራ ይሆናል። ዘላቂ ሰላምና እድገት ተከታትሎ ይመጣል። የኢፌድሪ ህገ መንግስት በአንቀጽ 12 ድንጋጌው የመንግስት አሰራርና ተጠያቂነት በማለት ይህንን ይደነግጋል። 1. የመንግስት አሰራር ለህዝብ ግልጽ በሆነ መንገድ መከናወን አለበት። 2. ማንኛውም ኃላፊና የህዝብ ተመራጭ ኃላፊነቱን ሲያጓድል ተጠያቂ ይሆናል። 3. ህዝብ በመረጠው ተወካይ ላይ እምነት ባጣ ጊዜ ከቦታው ለማንሳት ይችላል። ይህ ኃላፊነትን የመወጣት ህገ መንግስታዊ ጉዳይ በተግባር ተዘርዝሮ ሲቀርብ የመንግስት ሰራተኛው ጋር ሊደርስ ኃላፊነትን አለመወጣትም የወንጀል ተጠያቂነትን ሊያመጣም ይችላል። የተግባራዊነቱ ነገር እንዳለ ሆኖ የወንጀል ህግ አንቀጽ 420 ግን ይህንን ይደነግጋል። የሥራ ኃላፊነትን ባለመወጣት የሚፈጸም ወንጀል 1. ማንኛውም የመንግሥት ሠራተኛ የሥራ ግዴታ ተግባሩን በአግባቡ ሳይፈጽም በመቅረቱ በመንግሥት በህብረተሰቡ ወይም በግለሰብ ጥቅም ላይ ጉዳት አድርሶ እንደሆነም ከ1000 ብር በማይበልጥ መቀጮ ወይም ከ6 ወር በማይበልጥ ቀላል እስራት ይቀጣል። 2. በወንጀሉ ምክንያት ከባድ ጉዳት ደርሶ እንደሆነም ቀላል እስራቱና መቀጮ በሕግ እስከ ተወሰነው ከፍተኛ ቅጣት ሊደርስ ይችላል። ተጠያቂነትን ማረጋገጥ ሕግና ሥርዓት መከበሩን ማረጋገጥ ነው። ይህ ደግሞ በሕገ መንግሥቱ አንቀጽ 77 ለሚኒስትሮች ምክር ቤት ተዘርዝረው ከተሰጡ ሥልጣንና ተግባሮች አንዱ ነው። በእርግጥ ሚኒስትሮች ምክር ቤት እየተወጣው ነው ወይ የሚለውን የመቆጣጠሩን ኃላፊነት ሕገ መንግሥቱ በአንቀጽ 55 ለሕዝብ ተወካዮች ምክር ቤት ይሰጣል። ንዑስ አንቀጽ 18 ላይ ለሕግ አስፈጻሚው አካል በተሰጠው ማንኛውም ሥልጣን ላይ የምክር ቤቱ አባላት በአንድ ሦስተኛ ድምፅ ሲጠይቁ ምክር ቤቱ ይወያያል። ምክር ቤቱ በጉዳዩ ላይ የመመካከርና አስፈላጊ መስሎ የታየውን እርምጃ የመውሰድ ሥልጣን አለው በማለት ይደነግጋል። በእርግጥ ነገሩ ሁሉ ሕጉ እንዳለው ነው ወይ ጥያቄ ይሆናል። ተጠያቂነት ግን ለዘላለም ይኖር።